ደግሞ ምን አይነት ዕዳ ውስጥ ልትከቱኝ ነው? የኔ ቆንጆ ጅል አትሁኚ። ልረዳሽ እኮ እየሞከርኩ ነው። ተረጂ። እኔ ደግሞ በጣም ታስጠላኛለሽ። ቆሻሻ ገደል ግባ። ስትቆጪ ራስ እኮ እንዴት እንደምታምሪ። አለ ደረጃሽ መዝለል። አንቺ ጥጋበኛ፣ ጉድሽን ነው የምዘረግፍልሽ። ዝም ብት ይሻልሻል። ኤልሹ አንቺ ከኔ ጋር በመጣላትና በመቆጣት እኮ ምንም አታተርፊም። ሉል በፍጹም በአንድ ላይ ኖሯቸው ያልተጠራጠረውን ነገር ዛሬ ደግሞ በአካል በመሄድ እንዲነግረው ጠይቆታል። ታዲያ ይህ ነገር ለሱ እንግዳ ነው። ልጅቷ ከሱ መለየት ስትፈልግ ኑኑ ከሱ መለየት ስትፈልግ ወይም ደግሞ አስገዳጅ ሁኔታ ስለገጠማት በሽተኛም ነኝ በፍጹም እኔ ለሱ አልገባውም በሚል እንግዲህ እሷ ምክንያት ያደረገችው ለመለየት ምክንያት ያደረገችው የአዱ አክቱ ስለሚያስታውቅ እንዲሁ ደግሞ እንደሚወዳ ስለሚያስታውቅና በዙሪያዋ እንደማይጠፋ ስላወቀች እሱም ይህንን ነገር ተገንዝቦና ተመልክቶ ሊሆን ይችላል። ስለዚህ ይህንን ብነግረው ብቻ ነው ካጠገቤ ሊርቅ የሚችለው በማለት ይህንን ነግረው ስለነበር ታዲያ ባይዋጥለትም ደግሞ ልጅቷ ነገሩ አስገዳጅ ሁኔታ ውስጥ እንዳለች በደንብ አድርጎ ያውቃል። ኑኑ ተገዳ እንደሆነ ከቤት በተለይም ደግሞ ራሷን ለማጥፋት የተገደደችበት ጊዜ የሞከረችበት ጊዜ ከባድ ጊዜ ያሳለፈች መሆኑንና ቤሉል የማያውቃቸው ነገሮች ብዙ ነገሮች ከጀርባው እንደሚፈጠሩ ተገንዝቧል። ታዲያ ቤሉል አሁን ደግሞ እሷ አልፈለገህም በላ ቋጭታ ጥላው ስትሄድ አማራጭ ያደረገው እውነት ነው ወይስ ውሸት ነው? ይቺ ልጅ የገጠማት ችግር አለ ወይስ ደግሞ የእውነት ከአዱ ጋር ፍቅር ጀምረው ነው? ይህንን ነገር ማወቅ አለብኝ በማለት አዱን ፊት ለፊት ጠይቆታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ታዲያ አዱ ደግሞ እስኪ በቀጣይ ምን ይመልስለት ይሆን? አዎ አፈቅራታለሁ ወይም ደግሞ አዎ አብረን ፍቅር ጀምረናል ወይስ ደግሞ በፍጹም እኔ ነኝ እንጂ የምወዳት እሷ አትወደኝም ይለው ይሆን? ሄለን ደግሞ በጣም ከባዱና ትልቁ ነገር እያንዳንዱን ስራዋን ከዚህ በፊት የማያምን የነበረውን ነገር እየደረሰበት ነው። በአካሄድ እየደረሰበት ነው። እሱ አላመንም። አጎቱ እንዲያምን ቢያደርገውም አጎቱ ብዙ ነገሮችን እንዲያስተካክልና እንዲጠነቀቅ ቢነግረውም እሱ ግን አልተጠነቀቀም ነበር። ዛሬ ላይ ደግሞ አንድ ትልቅ ዱብዳ በአካል ተገኝቶ አይቷል፣ ተመልክቷል። ይህ ነገር ታዲያ በተለይም ደግሞ ካጠገቧ ሆኖ ሙልጭ አድርጋ ዋሽታዋለች። እሷ ያለች በሌላ ቦታ ላይ መሆኑ ይህንን በእርግጥ እንድትደነግጥና እንዳወኩባት በማለት ፊት ለፊት ሄዶ አሳይቷታል። ይህንን ባያሳያትና ለሌላ ጊዜ ደግሞ ድብቅ ቢሆን እሱም ይበልጥ ይሞክር ነበር፣ ይበልጥ ብዙ ነገሮችን ይጠቀም ነበር። እሱ ግን ፊት ለፊት በመሄድ ራሱን አሳውቋታል። ታዲያ ወይዘሮ ሄለን ደግሞ ወደ ቤትም እንደተመለሰች ትልቅ ሰርፕራይዝ ነበረ የነኑኑ ቤት መገዛት። እነኑኑ ቤት እንደተገዛላቸውና ቤሉል ይህንን ነገር እንዳደረገላትና ወደ ውጭ ትንሽ ወተን ነበረ። ቤሉል እኮ አንድ ደስ የሚል ነገር ልንገርሽ በማለት በረካ ሁኑልኝ፣ አንቺም ልጆችሽም ድንቅ ሰዎች ናችሁ በማለት እቺ የተባረከ ሴትዮ ደግናት የኑኑ እናት የዋህ ናት፣ ፍጹም ሩህሩህ ናት። ከዛ እንግዲህ ሰርፕራይዝ ያለችውን ነገር ለሷ ታሳውቃታለች። ታዲያ ወይዘሮ ሄለን ደግሞ ያሳበዳት ነገሩ ደግሞ ወደ ፎቅ እንውጣ ከዚህ መነጋገር አልቻልንም ብላለች። ከዛ መነጋገር ያልቻለችበት ምክንያት ደግሞ ሌላው ነገር የልጇ ጓደኛ ነኝ ያለው ልጅ አስተያየቱ አልተመቻትም። ይህ ልጅ የልጇ ጓደኛ ይሁን እንጂ አመለካከቱ፣ አስተያየቱ፣ ፌሱ እንዳልተመቻት እሷም ታውቃለች። አንድ ክላስ ነን ስላላት ብቻ እሷም በሌላ ጊዜ ማናገራት ይሆናል በማለት ወደ ጎን በማለት ለልጁ ግን ምንም አይነት ቦታ አልሰጠችውም። ወይዘሮ ሄለን ሌሎችን እያሳበደች በዙሪያው ያሉትን በሙሉ ነቅለው እንዲሄዱ እያደረገች የገዛ ልጇ ግን በውስጧ ምን እንደምታደርግ አታውቅም። ከዚህ በፊት በተደጋጋሚ ልጁ በቤታቸው ውስጥ ገብቶ እንደነበረ እናውቃለን። ታዲያ ዛሬም ደግሞ ይሄ ልጅ ፊቱ ተማሪ አይመስልም፣ ፊቱ ዱርዬ ይመስላል። አስተያየቱ በቀልን ያነገበ መሆኑ ያስታውቃል። ፊቱ ላይ መቼም ደስታ አይነበብበትም። ሰላምታው ምላሹም ቢሆን አንድ ክፍል ናቸውም ብላ ስትጠይቀው ምላሹ አይደለም አንድ ክፍል ቀርቶ በጭራሽ የሚማር ልጅም አይመስልም። ታዲያ ወይዘሮ ሄለን ደግሞ ማንኛውንም ነገር አንብባ የምትረዳው በፊት ለፊት መልካም ሰዎችን በተለይም ደግሞ መልካም ሰዎችን መጥፎ ናቸው ብላ የማንበብ ብቃቷ ደግሞ ከፍ ያለ ነው። ክፉ ሰዎችን መረዳት ባችልም ታዲያ ይህ ገዛ ልጇ ደግሞ ወይት እንደምትውልና ምን እንደምታደርግ ምንም አይነት እውቀት የላትም። ይህንን ነገር ግን ከዚህ በፊት የኑኑ ወንድም ተመልክቷል። አሁን ላይ ደግሞ ክላስ በፍጹም ሄዳ አታውቅም። በተለይ ደግሞ አባቷም ደግሞ መሞቱንም ይህንንም ተጠቀመች። ከዚህ በፊትም ክላስ እንደማትሄድ እናውቃለን። አሁንም ሄዳ አታውቅም። አሁን ላይ ግን ከቤት መቀመጧ የአባቷን ሞት ምክንያት በማድረግ ከቤት ተቀምጣለች። ታዲያ
ጓደኛዋ ደግሞ ይህ ልጅ እቤት ድረስ እንዲመጣና የተናደደባትን ነገር ለመበቀል አመቺ ጊዜ ስላጣ እቤቷ ቤተሰቦቿም ፊት ለፊት ሄዶ ማስደንገጥ ስለፈለገ በሌላም በኩል ደግሞ ወደ ውጭ ከወጣችልኝ ወጣችልኝ፣ ካልወጣችልኝ ግን ይዣት እወጣለሁ ወይም ደግሞ በአካል ብቻ ሄጄ ፊት ለፊቷ ላይ በመቀመጥ አስደነግጣታለሁ የሚል ነበር። አዎ ልጅቷ የወይዘሮ ሄለን ልጅ ይህንን ልጅ ከቤቷ ማየቷ ብቻ ያስደነግጣታል፣ ያሳብዳታል። እሷ ሌሎችን ከቤት ታሳብዳለች። እሷም ደግሞ ከውጭ ብዙ የሚጠብቃት ነገር አለ። ከዚህ በፊት ከጓደኛው ጋር እንዲጣሉና እንዲጋጩ አድርገው ነበር። ጓደኛውም ግን አሪፍ ነገር አስቀምጦላት ነበረ። እሱ ግን ውጭ ላይ ቢጠብቃትም ሽታ ስለሆነችበት እንግዲህ ሰርፕራይዟን ያደረገችውን ነገር ወደፊት እንደሚጠብቃትና ዝግጁ ሆኖ እንደሚጠብቃት እንደሚያስደነግጣት መጥፎ ነገር እንደሚጠብቃት ህይወቷን መቀመቅ ውስጥ እንደሚከተውና እሺ ለእናትሽስ ብናገር ክላስ እንደማትገቢ በማለት እንግዲህ የተለያዩ ማስፈራሪያ ነገሮችን ይዞባታል። ማስፈራሪያዎችን ይዞ እንግዲህ ገንዘብ ይከፍላታል ማለት ነው። በአካል ወይም ደግሞ በፊዚካሏ በማንኛውም ነገር መበቀል ባይችልም እንኳን ነገር ግን በገንዘብ ሊበቀላትና ሊከፍላት ይችላል። ቤሉል ታዲያ ወይዘሮ ሄለንን ደግሞ በሌላ በኩል ከቴዶ ጋር ሲያያት ምን ይላል? እውነት ጓደኛው ናት ብሎ ያመን ይሆን ወይስ ደግሞ የአባቴ ጓደኛ ነው ብሎ ያመን ይሆን? እሷ እንግዲህ ለዛሬ የአባቴው ጓደኛ ነው፣ ስለ ስራው ጉዳይ እየተነጋገርን ነበር፣ እሱ የቅርብ ጓደኛው ነው በማለት አልፈዋለች። ቤሉልም እንግዲህ ነገሮችን አይቶ ከንፈሩን እየመጠጠ ዝም ብሏታል፣ አልፏታል። ይቺ ሴትዮ የሆነ ነገር እንደምትሰራና በተለይም ደግሞ ብዙ ምክንያቶችና ብዙ ነገሮች አይኑን ያልገለጠባቸውን ነገሮች ሌሎች አይኑን እንዲገልጥ አድርገውታል። አዱን በተደጋጋሚ አይንህን ግለጥ፣ ከወይዘሮ ሄለን ላይ አይንህን አታንሳ ብሎት ነበር። አጎቱም እንዲሁ ደግሞ እንዲጠነከርና ራሱን እንዲቀይር ከዚች ሴትዮ ጀርባ እሱ የማያውቃቸው ብዙ ነገሮች እንዳሉም ነግሮት ነበር። ታዲያ ቤሉል ይህንን ነገር ይቀበለውና ይችን ሴትዮ ካሁን በኋላ ይከታተላት ይሆን? በተለይም ደግሞ እነ ኑኑ እንዳልተመቻቸውና መጥፎ ነገር እንዳለ ከነሱ ጀርባ ብዙ ነገሮችን እንደምታደርግ ተገንዝቧል። ቤቱን መግዛቱ፣ በሌላ በኩል ደግሞ ለነሱ እፎይታ መፍጠሩ፣ ከነሱ ጀርባ የምታደርገው እሱ ከማያውቀው ከሱ ጀርባ የምታደርጋቸው ነገር እንዳለ በመጠራጠሩም ነው እንደዚህ ያደረገው። ታዲያ ከቤትም ደግሞ እንዳይወጡ የሚያደርግም ነገር ደግሞ መልሳ አሳምናታለች የኑኑን እናት ግን እንግዲህ ደግናት። በቀደም አስቀይሜሻለሁ በማለት እንግዲህ ከፍ ዝቅ ብላ ይቅርታ በመለመን እሷ ደግሞ ይቅርታ ካለቻት የገጠር ሰው ደግና ሩህሩህ የዋህ ነው፣ አንቺ ካልሽ እንግዲህ በማለት ልትቀርም ትችላለች። ቤሉል የነ ኑኑን ህይወት መቀየር ይፈልጋል። ጥሩ ሁኔታ ላይ እንዳልሆኑ ምቹ ቦታ ላይ እንዳልሆኑ በደንብ አድርጎ ያውቃል። ፊት ለፊትም በአይኑም የተመለከተው ነገር ሌባ ተብላ ኑኑ እቃዋ ሲዘረገፍና ከዚህ በፊት ብዙ ነገሮችን ብዙ በጭካኔ የተሞሉ ምርመራዎችን ስታደርግና ይህንን ጌጣጌጥ ከእሷ ውጭ ማንም ሊሰርቀው እንደማይችል ከእነሱ ውጭ ማንም ሊሰርቀው እንደማይችል ባደረገችው ፍተሻ በዛም ቤሉል ደግሞ ከነዚህ ሰዎች ጀርባ አንድ ነገር እንዳለም ተጠራጥሯል። ይህንንም ደግሞ መሰረት በማድረግ ደግሞ እህቷ ደግሞ መሲ ጌጣጌጡን ደግሞ መልሳ ሰጥተዋለች። ይህንን ጌጣጌጥ ደግሞ አንድ ሰው ሊያደርገው እንደሚችልና ለነሱ ምክንያት የሚፈልግላቸው ሰው እንዳለ ከዚህ ቤት እንደሚወጡ በተለይም ደግሞ ለእህቷም ደህንነት ሲባል እንዲጠነቀቅላትና ከአጠገቧ እንዲርቅ እንዲሁም ደግሞ እህቷ ሰላም እንዳልሆነች ከሱ ጋር በመቀራረቧ ምክንያት እንግዲህ ዋናው ነገር ደግሞ አታውቅም በሱ ምክንያት እንደተመረዘች። በተለይም ደግሞ እንደተመረዘች ብታውቅ ደግሞ ልትመርዛት እንደነበር ወይዘሮ ሄለን ብታውቅ ደግሞ ይበልጥ ምን እንደምትል። አዎ ኑኑ የደረሰባት ከባድ ነገር ለጊዜው ባይሳካላትም ወይዘሮ ሄለን እንደሆነች ብታምንም ቴዶ ግን አላደረገውም። እሷ የማታውቀው ደግሞ ሌላ ሚስጥር ስላለ እሷ ደግሞ ሌላ የማታውቀውና ዋናውና ከባዱ ሚስጥር ልጇ መሆኗን ስለማታውቅ እሱ እንግዲህ ልጃቸው እንደሆነ ስለሚያውቅ ኑኑን መርዛት ብላ ብትሰጠውም እሱ ግን አልመረዛትም። ታዲያ ይህንን ነገር ማድረጓ ግን ካደረገችውም የማይተናነስ ነው። ካደረገችው የማይተናነስ ከባድ ነገር አድርጋለች። ሙከራውና ሀሳቡ በራሱ በጣም ከባድ ነገር ነው። የልጇ እኩያ ናት እናቴ ብላ ወይም ደግሞ ቤተሰብ የቅርብ ወዳጆቻችን ብለው ከነ ቤተሰቦቻቸው ከሌሎች ይልቅ እነሱ ምርጫ አድርገው በቤታቸው ተቀምጠው እሷ ግን ለእናቷ ሌላ ፊት እያሳየች ልጇን ደግሞ መርዙልኝ ማለቷ ራሱ ይህ ከባድ ክህደትና ከባድና አስፈሪ ነገር ነው። ሌላው ደግሞ የመሲና የቴዶ ጉዳይ ቴዲ እንድታምንለት እንደሚወዳት በተደጋጋሚ እየገለጸላን ነበር። እኛም ደግሞ የግል አስተያየታችንንና የግል ምልከታችንን እንደሰጠ ነው
መሲ ከቴዶ ጋር ብትቀጥል ደስ ይለናል። ምክንያቱም ሴትዮዋ መበቀል ስላለባት ወይዘሮ ሄለን የእጇን ማግኘት ስላለባት የእጇን ልታገኝ የምችለው ደግሞ በተለይም ወይዘሮ ሄለንን ሊያንገበግባትና ሊሰብራት የሚችለው በተለይ መሲ ከቴዲ ጋር ብትሆን ነው። ቢሆንም ደግሞ የመሲ ለውጦች ደግሞ ደስ ይላሉ በእጅጉ ብትቆጣም ብትልም ስራዎቿ፣ ስርዓቷ እንዲሁም ደግሞ ከእለት እለት ደግሞ ከፍታዋን በእጅጉ ደስ ይላል። መሲ ምንም እንኳን አቅም የላትም ብላ ብታስብም መሲ አቅመ ደካማ የቤት ሰራተኛ አይነት ለዛውም ደግሞ የራሴ ሰራተኛ ናት ብላ የምታምንባት መሲ ደግሞ ከእለት እለት ደግሞ እድገቷና በአንዳንድ ነገር አሸናፊነቷ ከፍ እያለ መጥቷል። መሲ ምንም ነገር አቅም ባይኖራትም እንኳን ወይዘሮ ሄለን ደግሞ መሲን በእጅጉ ትፈራታለች። ብዙ ሚስጥሯን መሲ ታውቅባታለች። መሲን አጠፋታለሁ፣ ቤተሰቦቿን አጠፋባታለሁ፣ ይህንን ሚስጥር አትናገርም ብላ የምትለውን ነገር መሲ ብዙ ሚስጥር እንደያዘችባት ብታውቅም ነገር ግን መሲን በእጅጉ ትፈራታለች። ምንም አቅም የላትም ሰራተኛ ናት ብላ ብታምንም ነገር ግን ብትናገር ምን ልታደርግና ምን ሊፈጠር እንደሚችል መሲ ፍጹም ንጹሕ ልጅና ታማኝ እንደሆነች ሁሉም ዘንድ ይህንን ጠንቅቃ ታውቃለች። ከዚህ በፊት እንግዲህ በብዙ ማስፈራሪያዎች መሲን ይዛታለች። ታዲያ መሲ ደግሞ የተለያዩ ስጦታዎች በየቦታው በየአቅጣጫው እየጎረፉላት ነው። በተለይም ደግሞ ከወይዘሮ ሄለን ጠላቶች በሌላ በኩል እንደምታፈቅረውም ገልጾላታል። የልጆቿ አጎት መሲ ፍቅረኛው እንደሆነች ሊያፈቅራት እንደሚፈልግ በዙሪያዋ ደግሞ የፍቅር ጥያቄም ሊያቀርብላት እንደሆነ እንግዲህ ወይዘሮ ሄለንን የሚያናድድ ነገር ነው። በሌላ በኩል ደግሞ የማገምተውና ከሱ የማጠብቀው ደግሞ ቴዶ ያ መሲ ፍቅሩን መቀበል የለብኝም ብትልም አጸያፊ ነው፣ እናንተ አውሬዎች እጃችሁን ነው የሚሰጣችሁ፣ ከግራና ከቀኝ ሁለታችሁም አንተም የሷ ተባባሪ ሆነ ተጫውተህብኛል ስትል ነበር። እሱ ግን በፍጹም ያን እንዳላደረገና ሊያድናት እንደሚችል በተደጋጋሚ ነግሯን ነበር። አሁን ላይ ደግሞ ለመሲ ደስ የሚሉ እድሎችን አመቶላታል። ይህንን እድል ጠላቷ ቢሆንም ለወይዘሮ ሄለንም ወዳጇም ጠላቷም ቢሆንም ነገር ግን አሁን ደግሞ መሲ ከፍ የምትልበትን ነገር በተለይም እንዲመርዛት መድኃኒት ብትጠይቀውም መድኃኒቱን የሰጣት ደግሞ ቴዶ ነበር። ይህንንም መርዝ ደግሞ ለመሲ የመረዘቻት መሆኑን መሲ ግን ምንም አይነት የመመረዝ ለውጥ እንዳልተመለከተችባትም እየነገረችው ነበር። ታዲያ ቴዶ ይህንን ስትለው ደግሞ የአሰጣጥሽ ችግር ሊሆን ይችላል እንጂ በማለት ደግሞ እንግዲህ ለመሲ ደግሞ ከፍ ያለ የስራ እድል አምጥተውላታል። ከኛ ጋር መስራት አለብሽ በማለት ደግሞ ወይዘሮ ሄለን በራሷ አንደበት እንግዲህ ከቢሮቸው እንደምታስገባት ነግራን ነበር። ይህ ነገር ደግሞ ምንድነው ብላለች መሲ አስደንግጧታል። እሱን በሌላ በኩል አይኑም ማየት አትፈልግም። ልቧ ስለተሰበረና ስለምትወደው ስለምታፈቅረው ደግሞ ያ የምታፈቅረው የምትወደው ሰው ድምፁን ቀን በቀን ልትሰማው ስትጓጓለት የነበረው ሰው ቴዲ ሆኖ በመገኘቱ በእጅጉ ደንግጣለች። ታዲያ ቴዲ ደግሞ ለመበቀል የሚሆን ለማንኛውም ነገር ለመሲን ደግሞ ጥሩ ነገር ሲል የተመቻቸ ስራ አመቶላታል። ታዲያ ይህን ነገር ደግሞ መሲን ልቀበለው አልቀበለው እያለች እየመነታች ትገኛለች። ግራ እየገባት እንዴት ላደርግ፣ ልቀበለው ወይስ አልቀበለው? ከዛ ስራ በገባ ለመበቀል ያመቸኛል ወይስ አያመቸኝም? ወይስ እየተጫወቱብኝ ነው የሚልም ነገር ደግሞ አላት። በሌላ በኩል ፍራቻ። ታዲያ መሲ ደግሞ አስብበት ለመስማማት ፈቃደኛ ነኝ በማለት ለቴዶ አሳውቀዋለች። በቀጣይ እስኪ ይህንን ነገር ደግሞ መሲ ተቀብላ ከስራው ገብታ እያንዳንዷ ስኬቷ ደግሞ ከእለት ወደ እለት ከፍ ብሎ እናየው ይሆን? ወይዘሮ ሄለንን የማሸነፍ ብቃቷ እንግዲህ ከቤት ወጣ ስትል ደግሞ ሰፋ ያለ ነው የሚሆነው። በቀጣይ ተመልሰን ስንመጣ አብረን የምናየው ይሆናል። መልካም ቆይታ